በክርስቶስ ላይ ያላችሁ እምነት ተመስገን የዘላለም ሕይወት አለ። እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ማወቅ ነው። ሁሉ ነገር መዝጊያው ሞት ነው። በጣም ትልቅ የምትሉት ሰው የሆነ ቀን ሞት በታች ተዘግቶበት ታሪክ ሆኖ ይቀራል። በጣም ጥሩ ተደርጎ ስለተሰበከን አይደለም የመጣ ነው። ከኛ ተሻለ ተሰብከው እምቢ ያሉ አሉ። ብርሃን አግኝቶ ነው ተገልጦ ነው። ክርስቲያን ስትሆኑ ጨርቅ አትቀይሩም። ክርስቲያን ስትሆኑ የሆነ ነገር አትሆኑም። እሱ አይደለም ልዩነታችን፣ እግዚአብሔርን በማወቅ መኖር ነው። ዕውቀት አላቸው፣ የሚያውቁት ነገር አለ፣ የገባቸው ነገር አለ። በክርስትና ሲኖሩ የተረዱት የተወሰነ ነገር አለ። ጳውሎስ ግን እንደዚህ ይላል፣ የክብር አባት የሆነውን የጌታችን ኢየሱስ ክርስቶስን አምላክ እርሱን እግዚአብሔርን እንድታውቁ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። በጣም በትህትና ጎናችሁ የምስጋና ምክንያት ሁን በሉት። ስሙኝ፣ የምስጋና ምክንያት መሆን በጣም ጥሩ አድርጎ መማር ብቻ ሳይሆን በጣም ጥሩ አድርጎ መሰጠት ነው። ጳውሎስ የሚችለውን በሙሉ አድርጓል፣ አስተምሯል፣ ዋጋ ከፍሏል፣ ሄዷል። ቀጥሎ ያለው የጳውሎስ ትምህርት ሳይሆን የነሱ መሰጠት ነው። ስለዚህ ጳውሎስን እንዳይሰጋ ያደረገው የኤፌሶን ቤተ ክርስቲያን ቅዱሳን መሰጠት፣ ዴዲኬሽን። በጣም ኮሚትድ ናቸው አሉ፣ ይተጋሉ፣ ይጸልያሉ፣ ህብረት ያደርጋሉ፣ ወንጌል ይሰራሉ፣ ሰዎች በእነሱ ላይ ይጨምራል፣ ይማራሉ፣ ያስተምራሉ። ከጳውሎስም ያልፋል፣ የእነሱም ትጋት አለበት። ጳውሎስ ብቻውን የሚመሰገንበት አይደለም፣ እነሱም ይሄው እየተመሰገኑ ነው። ስለ እናንተ ሳስብ አምላኬን እግዚአብሔርን ሳላቋረጥ አመሰግን። ሳላቋረጥ ማለት ምን ማለት መሰላችሁ? ትርጉሙ፣ ትክክለኛ ትርጉሙ ዩካሪስቶ የምትል አንድ ግሪክ ቃል ነው የሚጠቀመው። ዩካሪስቶ ማለት ምን ማለት ነው? አሁን ለምሳሌ መንገድ ላይ አሁን ተንበርክኬ ስጸልይ ማለት ብቻ አይደለም ትርጉሙ። ዩካሪስቶ ማለት ዝም ብዬ ወክ እያደረኩ ሲል ኤፌሶን ትዝ ይለኝ ተመስገን፣ አልጸጸትም፣ ኤፌሶን አልልም፣ ተመስገን። ተመልሼ ኤፌሶን ባልመጣ እምታስተውሱ ከሆነ እኮ የሐዋርያት ሥራ ምዕራፍ 19 ላይ ጨርሶ አገልግሎት ሄደ አይደል? ከዛ እነ መላጥያ ምናምን ዞረ፣ እዛ መላጥያ ምናምን ዞሮ መጣና ተመልሶ የኤፌሶን ቤተክርስቲያን ሽማግሌዎችን ኤፌሶን አይደለም ያገኛቸው፣ ጵንፍልያ ይመስለኛል፣ ጠርቶ ሰበሰባቸው ነው ይላል። ባህር ዳር ላይ ነው ያገኛቸው። እኔ ይኸውላችሁ ስሜታዊ ያረገኛል ክፍሉ። ለምንድን ነው? ጳውሎስ ጥቅስ ነው ብሎ አይደለም እያረገ ያለው፣ እየኖረ ነው ጥቅስ የሆነው። አሁን ቆይ እግዚአብሔር ጥቅስ እየጻፈ ነው ብሎ አይደለም የሚያረገው፣ እሱ ሲኖር ነው እግዚአብሔር ከዲቮሽኑ ስክሪፕቸር ያወጣው። እና ስሜታዊ የሚያረገ ለምንድን ነው? ጳውሎስ ነገ ከ2000 ዓመት በኋላ ጥላውን ይሰብከዋል ብሎ አይደለም፣ ኮንቪክሽኑ ነው። ሰበሰባቸው ነው አላቸው። ኤፌሶን ተመልሶ መግባት አይችልም፣ ቢያገኙት ይገሉታል። ስለዚህ ጠራቸው። ለምን መሰላቸው ወደዛ የጠራቸው? ኦሬዲ እየመጣ ከዛ አልፎ ደግሞ ሌላ ቦታ ሊሄድ ነው። እዛ ድረስ መምጣት አልችልም ኑ አለና ጠርቷቸው ወንዝ ዳር ላይ ተንበርክከው አይደል የሚለው ጸለየ ይላል አብሯቸው። ከዛስ ድጋሚ አይኔን አታዩኝም አላቸው። አልመጣም አለ። ለምን? ከዚህ በኋላ ወደ ሮም ነው የሚሄደው እና እዚያ ያልቃል። ተመልሼ አልመጣም ሲላቸው አለቀሱ አሉ። ያለቀሱት ባይዘወይ ጳውሎስ ለወንጌል ምክንያት እሰዋለሁ በማለቱ ሳይሆን ድጋሚ አይኔን አታዩኝም በማለቱ ምክንያት ነበር። አሁን ጳውሎስ ኤፌሶን ከተማ አገልግሎ ቸርቿ ተተክላ ያን ሁሉ ጊዜ ከፈጀ በኋላ ወደ ሮም ሄዶ ነው የጻፈው። ኦሬዲ ሮም ገብቷል። አሁን ከዚህ በኋላ ጳውሎስ የተወሰነ ነው የሚቆየው። 60 ኤዲ አካባቢ ነው፣ ሮም ከተማ ነው፣ ማሜርታይን ነው ቁጭ ያለው። አታዩኝም ብለው ተለያይተዋል። ትዝ ሲለው ድጋሚ አለመመለሱ አይጸጽተውም። ጨርሼ ሊወጣሁት ይላል። አመሰግናለሁ ትዝ ስትሉኝ።
የመጀመሪያው ምስጋና ነው። የሚያመሰግነው በሁለት ምክንያት ነው። አንደኛው በጌታ ላይ ስላላችሁ እምነት፣ ሁለተኛው ለቅዱሳን ስላላችሁ ፍቅር። ወደ ላይም ወደ ጎንም ጤነኛ ናቸው። በክርስቶስ ላይ ያላችሁ እምነት ተመስገን። መሬት ላይ አልተሰፋችም ቸርቿ፣ ተስፋ አላት። ምን? በእግዚአብሔር ላይ። በዚያ ላይ ነው እምነቷ የተመሰረተው። በተስፋ ነው ያመነችው። እምነታችሁ በእግዚአብሔር ላይ ስለሆነ ምስጋናዬ ይሄ ነው። መሬት 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 ስለማትሸቱ አመሰግናለሁ ይላል። አይናችሁ መሬት ላይ ስላልሆነ ለቀን እንሄዳለን ስለምትሉ ተስፋችሁ በእግዚአብሔር ላይ ባለ በዚያ እምነት ላይ ስለሆነ በእግዚአብሔር ላይ ስላላችሁ እምነት የመጀመሪያ ምስጋና ነው። ሁለተኛው ደግሞ አጠገባችሁ ወዳለው ወደ ቅዱሳን ለቅዱሳኑ ሁሉ ደግሞ ስላላችሁ ፍቅር ቻሌንጂንግ። ለቅዱሳን ስላላችሁ ፍቅር ቆንጆ ነው። ለቅዱሳን ሁሉ ግን ከባድ። መርጦ መውደድ ቢኖር እንዴት ጥሩ ነው አይደለም? ወንጌላ ሁሉን እስቲ አሜን በሏ። በጌታ ፍቅር ወዳቸዋለሁ። ድሮ ነበር እንደዚህ የሚባል፣ አሁን ዝም ብሎ ነው ራንደምሊ ነው ወዳቸዋለሁ የሚባል። ግብዝነት የሌለበት ፍቅር፣ ግብዝነት የሌለበት እምነት ብቻ ሳይሆን ግብዝነት የሌለበት ፍቅር። ለቅዱሳን ሁሉ ስላላችሁ ፍቅር ከሰማሁበት ቀን ጀምሬ ስለ እናንተ ያለማቋረጥ እግዚአብሔርን አመሰግናለሁ። መልክ ሳትመርጡ፣ ስታተስ ሳትመርጡ፣ ምንም ነገር ሳትመርጡ ነው የምትዋደዱት። ናችሁ እንደዚህ ተስፋ አረጋለሁ። ብዙዎቻችሁን አውቃችኋለሁ። ሌሎቻችሁንም ሰሞኑን ማወቅ አይቀርም። አብረን ነው የምንኖረው። ክርስትና 70-80 ዓመት ነው። እንገናኛለን በየመንገዱ። እዚህ ተገናኝተን ቻው አንባባልም። ሕይወት ነው የገባንበት ጉዳይ። ሰማይ ብቻ አይደለም መሬትም ባይዘው ረጅም ነው። ምን ነው አይዟችሁ፣ ጌታ ሰሞኑን ይመጣል። እስኪመጣ ግን እየተጨባበጥን ጎናችሁ ያሉ ሰው እወድሃለሁ በሉት፣ በሉት፣ በሉት። ግልጽ ስለሆነ ለቅዱሳን ሁሉ ምን አይነት አቅም ነው! ምን አይነት ስጦታ ነው! ወንጌል ካላረገው በቀር ሰው ይሄንን ሊያረግ አይችልም። ይሄ እናንተ ጋር አለ። ይሄ የክርስትና እንትን ሰብስታንስ እናንተ ጋር ተገኝቷል። ወደ ላይ ሲባል በእግዚአብሔር ላይ ያላቸው እምነት፣ ወደ ጎን ለቅዱሳን ሁሉ ስላላቸው ፍቅር። ፍቅራቸው በምንድን ነው የሚገለጠው? አንዱ ለሌላው በመጸለይ ይጀምራል። አንዱ ለሌላው በመጸለይ ለአጠገባችሁ ላለው ሰው ምንም ከምታደርጉለት ጸልዩለት። እውነቴን የምነግራችሁ በገንዘብ መደገፍ ምናምን እሱ ሌላ ቀጥሎ የሚሆን ነገር ነው። እሱንም የምትችሉትን ነገር አድርጉ። ግን ጸሎት ግን በቃ አጠገባችሁ የምታውቁት ሰው ጓደኛችሁ፣ ወዳጃችሁ በጌታ የሆነ ጸልዩለት፣ አግዘው፣ እርዳው፣ ደግፈው፣ ጸጋ ስጠው፣ ጸልዩ። አንዱ የተዘረፍነው ነገር እሱን አይደል? አንዱ ለሌላው መጸለይ እና ለቅዱሳን ስላላችሁ ፍቅር ማለት አንዱ አንዱን ይሸከመዋል በጸሎት፣ አንዱ ለሌላው ይጋደላል በጸሎት። የደከመ ካለ ያበረቱታል። ቀንበር የተጫነው ካለ ሼር ያደርጋሉ በርደን። ይሄ እናንተ መሃል አለ አይመስለኝም። በጣም ባለጠጎች ላይ ሆኑ ይችላሉ። በጣም ባለጠጎች ላይ ሆኑ ይችላሉ። መጠነኛ ሚድል ክላስ ሊሆን ይችላል ኑሯቸው። ስለዚህ ጳውሎስ እያወራ ያለው መንፈሳዊ ነገሮችን በጣም ሼር ስለመደራረግ ነው። መንፈሳዊ ነገር ማካፈል የሚችል ሰው ምድራዊ ነገር ማካፈል አይከብደውም። ምድራዊ ነገር ማካፈል መንፈሳዊ ነገር ነው። ህይወት ተኮር እሱ ነው። በድካማችሁ አጠገባችሁ መቆም ከቻልኩኝ፣ በጸሎት እናንተን መሸከም የምችል ከሆነ ያለኝን ነገር ማካፈልና መቆረጥ ማይነር ነገር ነው። እሱ በጣም አንገብጋቢና በጣም አሳሳቢ አይደለም። በንጹህ ልብ ግን አጠገባቸው ያለውን ሰው ይሸከማሉ። ይሄንን ሰምቻለሁ። እያመሰግንኩ ነው። ለጳውሎስ ይጸልዩለታል እንደሚሸከሙ ስለሚያውቅ ምዕራፍ 6 ላይ እንደዚህ ይላል አይደል?
ጸልዩልኝ። እስር ቤት እኮ ነው ያለው፣ እስር ቤት ውስጥ ነው። እጁ በሰንሰለት እግሩ በእግር ብረት ተያይዞ ኤፌሶን 6 ላይ የመጨረሻው ላይ ምን ይላል? ጸልዩልኝ። ጢሞቴዎስ ነው ቆሞ የሚያነበው። ጢሞቴዎስ ያውቀዋል ጳውሎስን ከማንም በላይ። ምክንያቱም በ10ዎቹ አጋማሽ ላይ ነው የወሰደው ከእናቱ ላይ። በመንፈሳዊ ነገር ብቻ ሳይሆን በስጋም ነው ያሳደገው። በስጋም ነው ያሳደገው። ፓስተር እስኪያደርግ ድረስ በስጋም ጭምር ያሳደገው ሰው ልጄ ነው ይለዋል እኮ። ያውቀዋል፣ እግር በእግር አካሄዱን ያውቃልና ጸልዩልኝ ሲል ጳውሎስ ጢሞቴዎስ ራሱ 3ኛ ሰማይ ሄዶ እንደመጣ ያውቃል። ያን ሁሉ መንፈሳዊ ዓለም አክሰስ ያደረገ ሰውዬ ጸልዩልኝ ይላል ጳውሎስ። ከእስር ቤት እንዲወጣ ነው ይባባላል አይደለም። እና አፌን ስከፍት የምናገረው እንዲሰጠኝ። እስር ቤት ውስጥ ሆኖ የት ነው ከዚህ በኋላ የሚሰብከው? ነገ ከነገ ወዲያ ፍርድ ፊት እቆማለሁ እና ኮርት ላይ እንድሰብክ እባካችሁ በዚህና በዚህ አይደለም ጸልዩልኝ። ለምን? አፌን እከፍታለሁ ነገ ሄጄ እና ፍርድ ቤት ስቆም የምናገረው እማቃውን እንዳላወራ እንዲሰጠኝ እና የፈራጆቹን የነ ቄሳርን ልብ እንዳቀልጥ ቄሳር እጁን አንስቶ ጌታን እንዲቀበል ጸሎት እኮ ይሄ ነው። ነፍሰ ገዳይ ንጉሥ ቄሳርን እንዳንበረክከው በዚህ ጸሎት አይደል? እና አግሪጳ ዳር ያሉት ለመዳን አግሪጳን እኮ ብትንትኑን ያወጣው እኮ በዚህ ጸሎት ነው። ጸልዩልኝ የምናገረው እንዲሰጠኝ አለ። ሰውየው ሄዶ ቆመ አግሪጳ ፊት ተሰጥቶ የሚናገረው የሚያስገድል ጉዳይ ይዞ አግሪጳ ልፍታው አለ። አልፈታም አለ። ምን ነው አሉ? ለቄሳር ይግባኝ ብያለሁ አለ። እንደውም እኮ ፊሊክስ የሚባለው አገረ ገዢ በድብቅ እያስጠራው ይላል እኮ ጳውሎስን። ትዝ ይላችኋል? እስር ቤት እኮ አስጥሎታል እና በድብቅ እያስጠራው እስቲ ንገረኝ ይለዋል። ተቀበለ ስታወራ እኮ ጥሩ ነው። የምታውቀውን ስታወራ ነው እንጂ ተቀበለ ካወራ ብትንትኑ ነው የሚወጣው። እስቲ አሜን በሏ። በአንተ አቅም የማይደረስ ቦታ ትደርሳለህ። አትችለውም አንተ። እግዚአብሔር የሰው ልብ ያቀልጣል ባንተ እንጂ የተለየ ቋንቋ እኮ አታወራ። የሚታወቅ ነገር እያወራ ተቀብለ ሲሆን አኖይንት ያደርገዋል። የምስጋና ምክንያት እግዚአብሔር ያርጋችሁ። እናንተን እኔም ሳስባችሁ ሌሎችም ሲያስቧችሁ እናንተም ሌላ ሰው ስታስቡ የምስጋና ምክንያት የክብር አባት የሆነውን የጌታችን ኢየሱስ ክርስቶስን አምላክ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ። በጣም እኮ የሚገርም ሰው እኮ ነው አይደል? ይዞይ እግዚአብሔርን እንድታውቁ አይደለም የሚለው ቃሉ፣ ይበልጥ እንድታውቁ ነው የሚለው። ያውቃሉ ማለት ነው፣ የተወሰነ አላቸው ማለት ነው። መረዳት የሚያውቁት ነገር አለ። ከዚህ ሰው እግር ስር ተቀምጠው የተማሩት ብቻ አይደለም። በተለያየ አጋጣሚ ከነ ዮሐንስም የመማር እድል አላቸው። ባይዘወይ ሐዋርያው ዮሐንስ በጣም ትልቁ ሰው ማለት ነው። አዲስ ኪዳናችን ላይ ካሉ በጣም ታላላቅ አገልጋዮች መካከል የነበረው ወንድማችን ሐዋርያው ቅዱስ ዮሐንስ የዮሐንስ ወንጌል ጸሐፊው ማለት ነው። የዚች ቤተ ክርስቲያን ሜምበር ነበረ። በእድሜው እንትን ላይ እዚህ ቸርች መጥቶ አባል ነበር። ጢሞቴዎስ ነበር ፓስተር የሚያደርገው ዮሐንስን። ጢሞቴዎስ እኮ ነፍሱ የተጨነቀው ለዛ ነው። ማንም ታናሽነትን እንዳይነቅ ያለው እኮ ዮሐንስን ቁጭ አድርጎ እንዴት ይስበክ? ምክንያቱም ጢሞቴዎስ ሲሰብክ ኢየሱስና ደቀ መዛሙርቱ ሲያልፍ ይላል። ዮሐንስ የስብከት ቀኑ ሲደርስ እኔና ኢየሱስ እናልፍ ይላል። እንዴት አድርገህ ዮሐንስ ፊት ትቆማለህ? በጣም እኮ ከባድ ነው ሰውየው። ግን እኔ የጢሞቴዎስ አስተማሪነትና እረኝነት ሳይሆን የዮሐንስ እዛ ቸርች ሄዶ ሰሚት ማድረግ ይገርመኛል። ሰው በጣም ሲበስል ዝቅ ይላል አይደል? አብስሎ ዝቅ ያርገን። በእውነት ነው ብላችሁ አብስሎ ያጥፋን፣ አብስሎ ያደብዝዘን፣ በእውነት አብስሎ ይግደለን። ጨክኜባችሁ አይደለም፣ እያደግን ስንሄድ የምንሆነው። ክብር ለእግዚአብሔር ይሁን። እና እነ ዮሐንስ የማገልገል እድል አላቸው። እዚህ ቸርች ቆሞ ያስተምራሉ። ምናልባትም እነ ኬፋም በኋላ ላይ የመምጣት እድል አላቸው፣ መጥተው ያስተምራሉ። እንደነ አጵሎስ አይነት በጣም ነገር አዋቂ የተባሉ ታላላቅ አገልጋዮች መጥተው ያስተምራሉ። ስለዚህ ሰዎቹ ዕውቀት አላቸው፣ የሚያውቁት ነገር አለ፣ የገባቸው ነገር አለ። በክርስትና ሲኖሩ የተረዱት የተወሰነ ነገር አለ። ጳውሎስ ግን እንደዚህ ይላል፣ የክብር አባት የሆነውን የጌታችን ኢየሱስ ክርስቶስን አምላክ እርሱን እግዚአብሔርን እንድታውቁ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። አሁን ምስጋና ነበር፣ አሁን ደግሞ ልመናን አይደል።
ምንድነው የምትለምንልን? ጥበብና መገለጥ ስጣቸው። ለምን? የበለጠ እንዲያውቁ። እንደዚህ አይነት ጸሎቶች እንድንጸልይ እግዚአብሔር ይርዳል። እውነቴን ነው የምላችሁ። እግዚአብሔርን ማወቅ፣ እንድታውቀው፣ እንድትገለጥ፣ እንዲረዱ። ዮሐንስ ወንጌል ምዕራፍ 17 ስታነቡ እንዲጠቅማችሁ ምዕራፍ 17 ቁጥር 2 ጻፉትና በኋላ ታነቡታላችሁ። ጌታ ኢየሱስ ክርስቶስ ምዕራፍ 17 ማለት የጌታ ኢየሱስ ክርስቶስ ጸሎት ነው አይደል? ሙሉ ምዕራፍ 17 የኢየሱስ ጸሎት ነው። የተጻፈ ረጅም የኢየሱስ ጸሎት እሱ ነው። ምናልባትም ዘሆል ካሉ ጸሎቶች መካከል ረጅሙ ይመስለኛል አዲስ ኪዳናችን ላይ። ምዕራፍ 17 ገና እንግዲህ አይደል ቀናም ብሎ ጸልየን የሚለው ነው። ቁጥር 2 ላይ እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ጸሎት ነው። ኢየሱስ ቆሞ እየጸለየ የዘላለም ሕይወት አለ። እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ማወቅ ነው። የዘላለም ሕይወት ራሱ አንተንና እኔን በማወቅ ውስጥ መኖር ነው አለ። ስለዚህ ጳውሎስ ሲጸልይ ምን አለ? አንተን የበለጠ እንዲያውቁ። የዘላለም ሕይወት እሱ ነው። የዘላለም ሕይወት ቁጥር ስፍር ለሌለው ዘመን ዝም ብሎ መኖር አይደለም። እንደሱ ቦሪንግ ነው፣ አሰልቺ ነው። ለምንድን ነው መሬት ላይ ስንኖር ፍንድቅ ሳቅ እያለን ደስ እያለን የምንኖረው? የዘላለም ሕይወት ይሄ ነው፣ እግዚአብሔርን በማወቅ ውስጥ መኖር እንጂ ክርስቲያን ሲሆን ክንፍ የጀመረው ሰው አላቅም። ካለ ታሳዩኛላችሁ። የመጨረሻው ዘመን ነው ካለ ምንድን ነው? ክርስቲያን ስትሆኑ ጨርቅ አትቀይሩም። ክርስቲያን ስትሆኑ የሆነ ነገር አትሆኑም። እሱ አይደለም ልዩነታችን፣ እግዚአብሔርን በማወቅ መኖር ነው። ብርሃኑ እሱ ነው። በመገለጥ የሚገኝ ዕውቀት በመረጃ የምናስተላለፈው ብቻ ሳይሆን ኢንላይትድ ነው የምንሆነው። ብርሃን ያገኛል፣ መገለጥ ያገኛል። ስለዚህ ነው ጳውሎስ አንተን ይበልጥ እንዲያውቁ አለና የመገለጥና የጥበብን መንፈስ እንድሰጣቸው። መገለጥ ነው መገለጥ። አብ ሊገልጥለት ካልወደደ በቀር ወልድን ሊያውቅ የሚችል የለም ነው ተብሎ የተጻፈው። ሊገልጥለት ካልወደደ በቀር ካልተገለጠልህ አታውቅም። በጣም ጥሩ ተደርጎ ስለተሰበከን አይደለም የመጣ ነው። ከኛ ተሻለ ተሰብከው እምቢ ያሉ አሉ። ብርሃን አግኝቶ ነው ተገልጦ ነው። እስቲ አሜን በሉ። በጣም ጥሩ አድማጭ እንደሆናችሁ ራሳችሁን አትቁጠሩ። ብርሃን የሰበሰበን በፍጹም የኔ ኤፈርት አይደለም። ይሄ የእግዚአብሔር ብርሃን መገለጥ ነው ክርስትና። ለዛ ነው እየተሰቃየ የምታመሰግነው። ሰብስበው ገረፏቸው ይላል። ከዛስ ትተው ሊሄዱ ነው ሲባል መጡ እነ ጴጥሮስ። የሐዋርያት ሥራ ምዕራፍ 4 ላይ ቸርች ብዙ ሰው ነበራት ያኔ። የመጀመሪያ ቀን 3000፣ ሁለተኛ ቀን 5000፣ 8000 ሜምበር ማለት ነው። እግዚአብሔር ያሳያቸው። 8000 ተሰበሰቡ። ምንድን ነው ሲሏቸው ጀርባቸውን ገለጥ አድርገዋል። እዚህ ተተልትለዋል። ገረፏቸው ይላል። እስኪ ደማሙ ድረስ መጡና ምንድን ነው ሲሏቸው እናመስግን። ለምን? ለዚህ ስም እኛ መከራ ለመቀበል እድል አገኘን። ለእግዚአብሔር ውለታ ዋልኩ አይደለም ያሉት፣ እግዚአብሔር ውለታ ዋለልኝ። ምን አድርጎ? ለዚህ ስም መከራ የመቀበል እድል። ኢትስ ኤ ፕሪቪሌጅ። በመጋዝ ተሰነጠቁ ሚል አንብቤ ነበር። አዎ መገረፍ ጀመርኩ። በመከራ እንድታመሰግን የሚያደርግ ብርሃን ነው። መረጃ እንዴት አይሆንም። ብርሃን ሲያገኝ መገለጡ ሲወርድ ላይ ስለ ጌታ ብለ የምትከፍለው ነገር በሙሉ ደስታ ነው። እንድታቁ አለና ምን ይስጠን? የመገለጥ መንፈስ አብሮት። የተደበቀ ነው የሚገለጠው። ተገለጠን ለማለት ብዙ ሰው ያላየው ነው ያየው ማለት ነው። እኩል ጎን ለጎን ቆሙ ሲሰበክ አንዱ እምን ያደርጋል። እሺ ከዛ በቃ ይላል። እያለቀሰ ጌታን ይቀበላል። ከዛ ስምጥ ብሎ ይቀራል። በጌታ ይሆናል። ያኛውስ እምቢ ይላል። በጣም የተሻለ ሊሆን ይችላል እምቢ ያለው ሰውዬ ለመረዳት። በጣም በትምህርት ደረጃው ከፍ ያለ ሊሆን ይችላል። በጣም ነው የሚያስደስተኝ ክርስትና። እጅግ ሊቅ የሆነውን ጳውሎስን ሊቅ ነው። ጳውሎስ በጣም ሊቅ ነው። ኢሊኩዌንት ነው በጣም ስኮላሩን ጳውሎስንና ፊደል ያልቆጠረውን አሳ አጥማጅ ጎን ለጎን ቁጭ አድርጎ አገልጋይ ያደረጋቸው። ጳውሎስ ይገርምሃል እኔ ስለሚገባኝ አይደል
ወደር የሌለውን ምሕረቱን ለማሳየት ከኃጢአተኞች ዋናውን እኔን አዳነኝ አለ። እችዬ ነው አይደለም ያለው፣ ብርሃን ያገኘኛል። አየሁትን ቢልለው አልችልም አለ። ጴጥሮስስ እዛ በመገለጡ ተራራ ላይ አየሁት አለ። ሁለቱም አየን ያሉት መገለጥ ነው የሰበሰበን። በደንብ አሜን በሏ። በእውነት እናንተ በጣም ጥሩ አድማጭ እንደሆናችሁ በአቅም ግን በፍጹም የእግዚአብሔርን የማዳን ሥራ ከትከሻችሁ ላይ አውርዱ፣ ለእግዚአብሔር ስጡ። ስለዚህ ጳውሎስ አሁንም የምለምነው በመገለጥ ገብታችሁ በዛው እንድትቀጥሉ ነው የምለምነው፣ የበለጠ እንዲገለጥላችሁ የመገለጥንና የጥበብን መንፈስ። ጥበብ የሚለው ያው ታውቁታላችሁ እናንተ። ሶፊያ የሚል ቃል ነው አይደል የሚጠቀመው ጳውሎስ? ሶፊያ የሚል ቃል ነው የሚጠቀመው። ሶፊያ ማለት ትክክለኛ ትርጉሙ እኛ ጥበበኛ ነው የምትሉት አሁን ብዙ ጊዜ። አሁን እኛ ጥበበኛ ነው የምንለው ሰው ተንኮለኛ ነው፣ በጣም ተንኮለኛ ሰው። ትክክለኛ የጥበብ ትርጉም ትክክለኛ ትርጉሙ ከነገሮች በስተጀርባ የነገሮችን ምንጭ ማግኘት ማለት ነው። ትርጉሙ ሶርሱን ማግኘት ማለት። ለምሳሌ የተሰቀለ ክርስቶስ አለ። የተሰቀለውን ክርስቶስን ፊት ለፊቱ ላይ ለምሳሌ አይሁዳዊ፣ ሮማዊ፣ ግሪካዊ፣ ክርስቲያን ብታቆሙ አይሁዳዊ ያየውና የተረገመ ነው ይለዋል። ይሄው ራሱኑ አንድ ሮማዊ ያየውና ወንበዴ ነው ይለዋል። ራሱኑ አንድ ግሪካዊ ያየውና ሞኝነት ይለዋል። ራሱኑ አንድ ክርስቲያን ያየውና የእግዚአብሔር ኃይል ለማዳን ነው ይላል። አሁን አንድ የተሰቀለ ነገር ነው የሚያዩት። ክርስቲያኑ ምንድን ነው ያየው? የተሰቀለበትን ምክንያት ነው ያየው። አሁን ሁሉም አንድ የተንጠለጠለ 33 ዓመት ተኩል አይሁዳዊ ወጣት ያሉ፣ ክርስቲያኑ የእግዚአብሔርን ዘላለማዊ የማዳን ፕሮግራም ያያል። ጥበብ ማለት እሱ ነው። እግዚአብሔር የመገለጥንና የጥበብን መንፈስ እንዲሰጣችሁ ሲል ከሚነገረው ነገር በስተጀርባ እግዚአብሔር በዚያ ጉዳይ ላይ ያለውን ዘላለማዊ የማዳን ፕሮግራም እንድትረዱ ጸልያለሁ። ስለዚህ ያለነው ቸርች ነው። ቸርች የክርስቶስ አካል ናት። ቦዲ ኦፍ ክራይስት ነው። ይሄ ሮጠን መተን ፕሮግራም ተካፍለን ሹልክ ብለን የምንወጣበት የተዘጋጀ የሆነ ስርዓት አይደለም። ህይወት ነው፣ አካል ነው። እጅ ለስራ ነው እንደዚህ ላይ የሚገጠመው። ነዋሪ ነው በቋሚነት። ስራ ካገኘ ይሰራል፣ ካላገኘ ይኖራል። አንዳንድ ዝምተኞች አሉ፣ አሁን አፍ ቶሎ የማያሰሩ። አንዳንድ ደግሞ አሉ ደግሞ ቶሎ የማይሄዱ ቁጭ የሚሉ። ስራ አላገኘውም ብሎ የሰውነት አካል እስቲ ደጅል ቫኬሽን ይወጣል። ቫኬሽን ይወጣ ቀን አይመለስም፣ ሟች ነው። እጅ የሚሰራውን ስራ በምንም ተአምር እግር አይተካው። እጅ የሚሰራውን ስራ በምንም ተአምር አይን አይተካው። የብቻው እሱ ለአካል የሚጠቅመውን ያክል ሌላ እሱን ተክቶ ሊሰራ የሚችል ምንም ነገር የለም። አጠገቤ ያለው ወንድሜ ውስጥ በክብር ባለጠጋ የሆነ ርስት አለ። ያለሱ ሙሉ አልሆንም። ጳውሎስ ይሄንን ዋጋ ሰጣችሁ ኑሩ፣ ይሄንን እንድትረዱ እየጸለይኩ ነው። ይሄ ምን ጸሎት ያስፈልገዋል? ጳውሎስ ኖ መንፈሳዊ ነው ጉዳዩ። አንደርስታንድ ማድረግ መንፈሳዊነት ነው። አንደርስታንድ ማድረግ። እንደውም ምንድነው የሚለው? ደካማ ለሚመስሉን የሰውነት ክፍላችን የበለጠ ክብር ሰጥቷቸዋል ይላል። ቫልዩ የማይሰጥ የሚመስሉ የሚባሉት ውስጥ ገብተ አሁን ከፋፍታችሁ ታያላችሁ። እንዲህ አሁን ልቤ እየሰራ ነው እንዴ ብሎ ከፍቶ የሚያል። አሁን እኔ በየቀኑ እንደዚህ ብላችሁ ሀርት ቢቱን ቼክ ይኖራል አይጠፋም፣ ግን ሁላችሁም በየቀኑ እየመታ የሚላል ሳምቤ እየሰራ ነው። የማይታዩት ዋና ስራ የሚሰሩ ናቸው። አሁን ሁሉም የማይተካካ ቢሆንም የበለጠ ክብር ግን አለው ውስጥ ያለው። ያለ አንዳንዶቹ ኢቭን መኖር አይቻልም። ምናልባት እነሱ እንዳሉ ቼክ የምናደርገው የታመሙ ቀን ነው። የታመሙ ቀን ከየትኞቹም የሰውነት ክፍሎቻችን በላይ በዋጋ ያስከፍሉናል። ቀጥሎስ የመኖርና ያለመኖር ስለሚሆን እኛ በጣም ጊዜ እንሰጣለን። እንደሱ ለማድረግ ግን ዓመታት ሊፈጅ ይችላል። በጣም ቶሎ ጊዜ የምንፈጀው እና ለማይታዩት ለተደበቁት
በጣም ለሚተጉት፣ በጣም ለሚጸልዩት፣ በጣም ተደብቀው ተንበርክከው እያሉ እያማጡ እያለቀሱ የሰዎች መዳን አንገብግቧቸው ተንበርክከው እግዚአብሔር ወይ እባክህ ተመልከት እባክህ እያሉ እያለቀሱ የሚኖሩ እኮ አሉ። ፐብሊክሊ ግን ብቅ የማይሉ ማለትም የማይፈልጉ ግን በቃ በጓዳ እያማጡ እኮ የሚኖሩ አሉ። እነሱን አክኖሌጅ የሚያደርጋቸው ባለቤቱ ነው። አፍተር ኦል እነሱም ከኛ ክብር አይፈልጉም። እኛም ደግሞ እንደዚህ አይነት ነገር ኖቲስ የማድረግ እድላችን ጠባብ ነው። ለሚታዩት ነው በጣም ቦታ የምንሰጥ። ጳውሎስ ግን ማንኛውም በጌታ የሆነ ቅዱሳን መካከል ያለ ማንኛውም ሰው በክብሩ ባለጠጋ የሆነ ርስት አለው። ርስቱ ሁለት ነው። አንዱ ዘላለማዊ ነው፣ አንዱ አጠገቡ ውስጥ እዛ ውስጥ ነው። እንደሆነ ዛሬ አብረን ብንሰብክ ደስ ይለኛል። አንተ ውስጥ እኔ ውስጥ የሌለ ሀብት አለ በሉት። ጎናቸው ያለውን ሰው ላላላችሁ ሰው ደግሞ ድገሙት። የስ ጎደል ብለን እንዳንጨርስ አጠገባችን ካለው ሰው ጋር አብረን ገጥመን ብንሰራ አካል ይይዛል። አንድ እጅ ብቻውን አካል መሆን አይችልም። አንድ ላይ ሲገጣጠም ግን አካል ይሆናል። ይሄንን የክርስቶስን ውበት ለማምጣት እንድትያያዙ አንዳችሁ ሌላችሁ ውስጥ ያለው ነገር ምን አይነት ክቡር እንደሆነ እንድትረዱ ጸልያለሁ ይላል ጳውሎስ። የሚጸልየው ባይዘው እኔ እንዲገባኝ ብቻ አይደለም። እኔ ፍሬክስ ውስጥ፣ እኔ ዳጊ ውስጥ፣ እኔ ዳጊ ውስጥ፣ እኔ ባዜ ውስጥ፣ ሌሎቻችሁ ውስጥ ያለው ነገር ሲገባኝ ከናንተ ጋር ያለ ቦንዴጅ ይጨምራል። ከናንተ ጋር በተያያዝኩ መጠን የክርስቶስ አካል ይገነባል። ስለዚህ ጳውሎስ በጣም ትልቁ ፒክቸር ፊቱ አለ። ያንን ፒክቸር ለማምጣት ግን እዚህ ጋር ያለውን ቦንዴጅ መስራት አለበት። ስለዚህ ከፕሬየር ነው የሚጀምረው። እምጸልየው እንድትረዱኝ ነው። እሱ የገባችሁ ቀን ተፈላልጋችሁ ትያያዘ። ስትያያዙ አካል ይመጣል። አካል ካለ የክርስቶስ ውበት በአየር ላይ ላሉት በሙሉ ይታያል። ክብር ለእግዚአብሔር ይሁን። ሁሉ ነገር መዝጊያው ሞት ነው። በጣም ትልቅ የምትሉት ሰው የሆነ ቀን ሞት በታች ተዘግቶበት ታሪክ ሆኖ ይቀራል። እግዚአብሔር ይሄንን ኃይል ሲልክ ሞት ተሸንፏል። ሞትን ገነጠለው። ሞት ልቀቀው ባካ አይደለም ያለው፣ ሞትን ሰብሮት ነው እግዚአብሔር ልጁን ያወጣው። ኢየሱስ ተነስቷል። የአዲስ ኪዳናችን ትምህርት ግን እግዚአብሔር ኢየሱስን አስነስቶታል የሚል ነው አይደል? የአዲስ ኪዳን ትምህርት እኮ እግዚአብሔር ኢየሱስን አስነሳው ነው። እግዚአብሔር ኢየሱስን ያስነሳው በምኑ ነው? በኃይል። ክብር ለአምላካችን ለእግዚአብሔር ይሁንለት። ይህንን ኃይል እግዚአብሔር ለቤተ ክርስቲያን ሰጥቷታል። ለቤተ ክርስቲያን ሌጋሊ ኢየሱስ ሰጥቷታል። ሌጋሊ በጣም ህጋዊ በሆነ መንገድ ኢየሱስ ሰጥቶናል። እንደው ዝም ብለን እኛ ደስ ስላለንና ስለሚያስፈልገን ብቻ ኃይሉ ለቤተ ክርስቲያን አለ የምንለው አይደለም። እግዚአብሔር ሌጋሊ ጌታ ኢየሱስ ክርስቶስ ወደ አብ የሄደ ቀን ትዝ ይላችኋል። ስልጣን ሁሉ በሰማይና በምድር ተሰጥቶኛል፣ ወደ ዓለሙ ሁሉ ሂዱ፣ እስከ ዓለም ፍጻሜ እኔ በዚህ ኃይል ከእናንተ ጋር ነኝ። ይሄ ምናልባት እዚህ ውስጥ ብዙ ሎየሮች ምናምን ስላላችሁ ይሄ ህጋዊ በሆነ ውክልና እግዚአብሔር ይሄንን ስልጣንና ኃይል ለቸርች ሰጥቷታል። መጠቀም ነው። አሜን ነው። የኢትዮጵያ ቤተ ክርስቲያን በጣም ኃይል ያስፈልገናል። ወንጌላችን በኃይል በስልጣን በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም ነው የሚለው። ኃይል ማለት አጋንንት እያወጡ ታምር እያደረጉ መኖር ማለት ብቻ አይደለም። እሱ ብቻ አይደለም። ኃይል ወንጌል ነው። ኃይል የእግዚአብሔር ቃል ነው። ኃይል በእግዚአብሔር እውነት ውስጥ የሚገለጥ ትራንስፎርሚንግ መለወጥ የሚችል ጉልበት ነው ኃይል። እሱ ሲከናወን አጋንንቱ ይወጣል። እሱ ሲከናወን ተአምራትና ምልክቶችም ይደረጋሉ። ሰዎች ግን መለወጥ አለባቸው። ከያዛቸው ነገር የሚላቀቁት በእግዚአብሔር ኃይል። ክብር ለኢየሱስ ይሁን። ይህንን ሊሰጥ የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ቅዱሳን ለሆንን ለኛ ይሄ አቬለብል ነው፣ የተዘጋጀ የቀረበ ነው። ወዳጆቼ ይሄንን ተቀብለን ምንም እንዳልተቀበልን እንዳንኖር፣ ይሄንን የሚያክል ነገር እግዚአብሔር ኢንቨስት አድርጎብን ምንም እንዳልተቀበለ ሰው ሆናችሁ እንዳትኖሩ። ብዙ ስልጣን የተጎናጸፈ ሰው ሲመጣ እኮ ያስታውቃል፣ ይጠበዋል መንገድ። ሰውዬው እኮ ሳይዝ ከእናንተ ላይ በልጥ ይችላል። ኦቶሪቲ ነው።
የተጎናጸፈው ነገር አለ። ሲመጣም እናንተም ታከብሩታላችሁ። እግዚአብሔር ቸርችን እንደዚህ ነው ያደርጋል። ባለስልጣን አርጓታል፣ ኃይል አፍስሶባታል። ስለዚህ ዝም ብላ መሬት ላይ ያለች አንድ ኦርጋናይዜሽን አይደለችም። እግዚአብሔርን ወክላ የተቀመጠች አካል ናት። ስለዚህ ቤተ ክርስቲያን እናንተ ሙቭ ስታደርጉ ሰማይ አብሯችሁ ይንቀሳቀሳል። ክብር ለኢየሱስ ይሁን።